ጠበቃ ሙአለም አመሰግናለሁ ጥሪያችንን አቅርቦ ስለመጡ። የአሜሪካ የደህንነት መስሪያ ቤት ወይም DHS የቲፒኤስ መብት መሰረዙን ዛሬ አሳውቋል። ይሄ ምን ማለት ነው ከሚለው ብንጀምር መጀመሪያ ላይ ማብራራት የሚያስፈልገው ቲፒኤስ ምንድነው ነው። ቲፒኤስ ማለት ቴምፖራሪ ፕሮቴክሽን ስታተስ ነው። የአሜሪካ መንግስት በጦርነት ከሚጠቁ ሀገሮች ወይ ደግሞ ሁማኒቴሪያን ክራይሲስ ካለባቸው ለምሳሌ እንደ ፔሩ አይነት የመሬት መንቀጥቀጥ ከገጠማቸው ሀገሮች የሚመጡ ሰዎችን ለ18 ወራት አንዳንዴ ለ2 ዓመት አንዳንዴ ለ6 ወር የሚሰጠው ፕሮቴክሽን ነው። እንደ ስሙ ቴምፖራሪ ነው፣ ጊዜያዊ ፕሮቴክሽን ነው። ለኢትዮጵያ ይሄ ከ1991 ጀምሮ ነው ቴምፖራሪ ፕሮቴክሽን ስታተስ የአሜሪካ መንግስት መስጠት የጀመረው። ለኢትዮጵያ ግን ይሄ የዋለው ከትግራይ ጦርነት ወይም ደግሞ የኢትዮጵያ መንግስትና የትግራይ ሪጂናል ገቨርንመንት ያደረጉትን ጦርነትና ያን ተከትሎ የመጣውን ሁማኒቴሪያን ክራይሲስ አስከትሎ ከኢትዮጵያ የመጡ ሰዎች በጠቅላላ ከዲሴምበር 12 2022 በፊት ወይም 2022 ላይ ነው ዲዚግኔት የተደረገው ዲሴምበር 12 2022 ግን የተሰጣቸው ሰዎች ከኦክቶበር 2022 በፊት የገቡ ሰዎች ነበሩ። ለሁለተኛ ጊዜ የአሜሪካን መንግስት የባይደን አድሚኒስትሬሽን የኢትዮጵያን ሁኔታ አሰስ አድርጎ አሁንም ቲፒኤስን ወይም ቴምፖራሪ ፕሮቴክሽን ስታተስን የሚያስቀጥለው ብሎ በማመኑ ለሁለተኛ ጊዜ በ2024 አስቀጥሎት ነበር። ከኤፕሪል 11 2024 በፊት አሜሪካ የገቡ ሰዎች ሁሉ የዚህ የቴምፖራሪ ፕሮቴክሽን ስታተስ ለ18 ወራት አግኝተው ነበር። እንግዲህ ይሄ ያበቃው ዛሬ ዲሴምበር 12 2025 ነው። የቴምፖራሪ ፕሮቴክሽን ስታተስ በይፋ አብቅቷል ማለት በቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ሰዎች ስታተሳቸውን ዛሬ አጥተዋል አይደለም። DHS እንደገለጸው ለ60 ቀናት ስታተስ ይኖራቸዋል እስከ ፌብሩዋሪ 12 2026። ከፌብሩዋሪ 13 2026 ጀምሮ የDHS ኢንፎርስመንት ሜካኒዝሞች ላይክ አይስ ወጥተው ኢትዮጵያኖች በዚህ ስታተስ ላይ ያሉትን ሊያስሩ ይችላሉ። አንዱ ሌላው የኢትዮጵያ ቲፒኤስ ለኢትዮጵያኖች ብቻ የተሰጠ አይደለም፣ ከኢትዮጵያ ለመጡ ሁሉ የተሰጠ ነው። ማለትም ከኢትዮጵያ ለመጡ ኤርትራውያን፣ ከኢትዮጵያ ለመጡ ሱዳናዊዎች፣ ከኢትዮጵያ ለመጡ የሌላ ሀገር ዜጎችም የቴምፖራሪ ፕሮቴክሽን ስታተሱ ያገለግላል። ለምሳሌ እኔ ጋር የቱርክ ዜጋ የሆኑ ሰዎች በኢትዮጵያ ቴምፖራሪ ፕሮቴክሽን ስታተስ የሚጠበቁ ያሉ አፕሊካንቶች ማለት ነው። ስለዚህ እነዚህ ሁሉ ነው ቴምፖራሪ ፕሮቴክሽን ስታተሳቸውን ዛሬ ጀምሮ የሚያጡት ማለት ነው። በእርግጥ ስታተስ ግን እስከ 60 ቀን እስከ ፌብሩዋሪ 12 2026 ዓ.ም ድረስ ይኖራቸዋል። እንግዲህ የተለያዩ የኢትዮጵያ መንግስት ባለስልጣናት በዚህ በቲፒኤስ ቪዛ ተጠቃሚ ናቸው ተብሎ ይገለጻል፣ እየተነገረ ነው የሚገኘው። እነዚህ የመንግስት ባለስልጣናትስ ምንድነው ያጋጥማቸው የሚችለው? አሳይለም ቢጠይቁ ተቀባይነት ሊያገኙ ይችላሉ ወይ? እስኪ ይሄንን እርስዎ ቢያብራሩልን። ትልልቅ ባለስልጣናት የኢትዮጵያ መንግስት ሸሽተው አሜሪካ ውስጥ አሳይለም ሊጠይቁ የቻሉበት ሁኔታ አለ፣ ወይም ደግሞ ቲፒኤስ ውስጥ ያሉ ትልልቅ ባለስልጣኖች ይኖራሉ ተብሎ ይገመታል። እንግዲህ እንደዚህ አይነት ወሬዎችን እንሰማለን። እነዚህ ሰዎች ወደ አሳይለም መሄድ ይችላሉ። አንድ ፌመስ ኬዝ አለ፣ ማተር ኦፍ ንጉስ የሚባል። ንጉስ ማለት ኤርትራ ውስጥ የነበረ የኤርትራ ሚሊተሪ ውስጥ ይሰራ የነበረ ግለሰብ ነው። እዛ አሜሪካ ውስጥ መጥቶ አሳይለም ጠየቀ። አንደኛው የአሳይለም ኮዙ የኤርትራ ሚሊተሪ ውስጥ መስራቱና ተመልሶ መመለስ እንደማይችል የኤርትራ መንግስት እንደሚያጠቃ ነው። የኤርትራ ሚሊተሪ ደግሞ ሰዎችን በግዴታ መልምሎ የሚያሰለጥን እንደገና በዛ ሚሊተሪ ውስጥ ብዙ ሰቆቃዎች፣ ሬፖች የሚፈጸሙበት የሚሊተሪ ተቋም ነው። በዚህ ምክንያት ንጉስ በዚህ ውስጥ ስለተሳተፈ even if voluntarily ባይሆን እንኳን የዚህ የአቢዩዝ እና አትሮሲቲ የሚፈጸምበት የሚሊተሪ ኢንፍራስትራክቸር ውስጥ የተሳተፈ ስለሆነ ንጉስ አሳይለም አይገባውም የሚል ውሳኔ የቢአይኤ ቦርድ ኦፍ ኢሚግሬሽን አፒልስ ወስኗል። አተርኒ ጀነራል ቦንዲ ይሄን ውሳኔ ድጋሚ አጽድቀዋለች። በባይደን ጊዜ አንስተውት ነበር ይሄን ውሳኔ። የትራምፕ አድሚኒስትሬሽን ይሄን ውሳኔ ድጋሚ አምጥቶታል። እኛም በአንዳንድ ኬዞች ላይ በዚህ ውሳኔ ምክንያት ችግር የገጠመን ኬዞች አሉ። ምክንያቱም ኢቨን ቮለንተሪ ያለ ፈቃዳቸው እንኳን ተሳትፈው ግን አሳይለም ፕሮቴክሽን የሚሰጥባቸው 5 ግራውንዶች ላይ አትሮሲቲ የሚፈጸምበት ኢንፍራስትራክቸር ውስጥ ስለሰሩ አሳይለም እንደማያገኙ ቦርድ ኦፍ ኢሚግሬሽን አፒል ከታች ያለውን ፍርድ ቤት ኢሚግሬሽን ጀጆችም ይሄን ወስነው እናገኛለን። ስለዚህ የኢትዮጵያ ባለስልጣናት ትንሽ ከባድ የሚያደርግባቸው ይሄ ነው። በተለይ የአሜሪካን መንግስት ማሳየት ከቻለ
አንዳንድ የክልል ፕሬዝዳንቶች በዚህ ውስጥ ሊኖሩ ይችላሉ። በእነዚህ ክልል ፕሬዝዳንቶች ጭቆና ደርሶበት አሜሪካ ውስጥ አሳይለም ያገኘ ግለሰብ ካለ እነዚህ ሰዎች ድጋሚ ፋይል ሲያደርጉ የነሱ ስም ሊወጣ ይችላል። በዚህ ሰዓት አትሮሲቲ የፈጸመ ወይም አትሮሲቲ የሚፈጽም አድሚኒስትሬሽን ውስጥ ትልቅ ማቴሪያል የሆነ ሲግኒፊካንት የሆነ ኮንትሪቢዩሽን የነበረው ግለሰብ አሳይለም አገኘም አሜሪካ ውስጥ። ለዛ ነው ምናልባት ቲፒኤስ ፕሮቴክሽን ላይ ብቻ የቆዩት እስካሁን ማለት ነው። ስለዚህ ወደ አሳይለም ለመሻገር ከባድ ነው የሚሆንባቸው። ምናልባት ዊዝሆልዲንግ ሊያገኙ ይችላሉ። ምናልባት ማለት ነው። ዊዝሆልዲንግ ማለት ነው ወደ ኢትዮጵያ ዲፖርት እንዳደረጉ ያግዛቸዋል። ወደ ሶስተኛ ሀገር ግን ዲፖርት ሊያደርጓቸው ይችላሉ። አሁን ባለው ሁኔታ ኢትዮጵያኖችን ወደ ሶስተኛ ሀገር ዲፖርት እያደረጓቸው ስላልሆነ ላልተወሰነ ጊዜ ኢትዮጵያ አሜሪካ ውስጥ እንዲቆዩ በዊዝሆልዲንግ እድል ሊያገኙ ይችላሉ። ዊዝሆልዲንግን ግን መስጠት የሚችለው የፍርድ ቤት ነው። ስለዚህ ፍርድ ቤት ላይ መሄድ ይጠበቅባቸዋል ማለት ነው። ቀላል የማይባል ሀስል አለው ለማለት ነው። በጭቆና መሳሪያነት ቮለንተሪ ሆነ ኢንቮለንተሪ ያገለገለ ሰው ወደፊት አሜሪካ ውስጥ አሳይለም መጥቶ መጠየቅ የማይችልበት ህግ አለ። አሜሪካ ቲፒኤስን ለኢትዮጵያ አቋርጣለች። ቴምፖራሪ ፕሮቴክትድ ስታተስ that was given ለኢትዮጵያኖች the last 2 times extended ሆኖ ነበረ። አሁን ግን ቲፒኤስ ቆሟል ለኢትዮጵያኖች። ያ ምንድነው ኢምፓክቱ በሚለው ነው ዛሬ ያለው ደብረ ዘይት ኢትዮጵያ ነኝ ዩት እንዴት እንደሚያምር እና ይሄንን ስለሰማው ልንገራችሁ ብዬ ነው። እና ቲፒኤስ ያለው ሰው የተቋረጠበት ሰው መጨረሻው ምንድነው የሚሆነው ለሚለው ነገር ቲፒኤስ ያለው ሰው ስታተሱ በቲፒኤስ ብቻ የሆነ ሰው ይሄ ቲፒኤሱ ሲቋረጥበት ያ አውት ኦፍ ስታተስ ይሆናል ማለት ነው። ምናልባት ሌላ አይነት መንገድ ካለ ስታተስ የምታገኙበት ሌጋላይዝ የምትሆኑበት ምናልባት ሌላ መንገድ ካለ ጠበቃ አማክሩ። ትዳር ላይ ሆናችሁ ፋይል ለማድረግ ያሰባችሁ ሰዎች ፋይል አድርጉ። አሁን ኢሚግሬሽን እየተቀየረ ነው። የአሳይለም ሁኔታ ሼክ እየሆነ ነው። ብዙ ነገር ላይ ባለው አድሚኒስትሬሽን እየተቀየረ ስለሆነ አድቫይዜ ጠበቃ አማክሩ። ሌጋላይዝ የምትሆኑበትን መንገድ ፈልጉ ማለት ነው። በተጨማሪ ግን አንድ ልምፈልገው ነገር አገራችንን ስንመለከታት በጣም የምታምር ቢዩቲፉል ሀገር ናት እና በጣም የሚያሳዝነኝ ነገር ራሱ አሁን ቲፒኤስ ኖሮበት ያለቀበት ሰው ኦር ተርሚኔት የሆነበት ሰው ምን አይነት ሀዘን እንደሚሰማው አውት ኦፍ ስታተስ የሆነ ሰው ምን አይነት ሀዘን እንደሚሰማው ምንድነው ማድረግ ያለብኝ ብሎ ሲያስብ እንደሚያስብ ስለማቅ በጣም ነው ማዝነው። ልክ ሀገር እንደሌለን ሰው ልክ ሀገራችንን ተመልከቷት እንዴት እንደምታምር። ኢትዮጵያ በጣም አድጋለች። አዲስ አበባ በጣም ያምራል። በእርግጥ የኑሮ ሁኔታ ውድ ቢሆንም ግን ብዙ አይነት ሆፕና ተስፋ ያላት ሀገር ናት እና ሆፕፉሊ የኔ ምኞት አንድ ቀን ሁላችንም ሀገራችን መጥተን ይሄን ማልማት ሬስቶራንታችንን ከፍተን ወይ ደግሞ ኤኒቲንግ ሀገራችን ውስጥ ገብተን ሀገራችን አልመተን እኛ የምናድግበት ደስታን የምናገኝበት አንድ ቀን ደግሞ እኛ ቪዛ ሰጪ የምንሆንበት እኛ እንደከለከሉን እኛን እንዳሰሩን እኛን አንሰጥም እንዳሉን አንድ ቀን ደግሞ እነሱን እኛ እንቢ የምንልበት የምንልበት ቬት የምናረግበት ጊዜ እንዲመጣ እኛም የበላይ የምንሆንበት ጊዜ እንደሚመጣ አንጀቴ ቅጥል ስላለ ነው ይመጣል ብዬ ተስፋ አደርጋለሁ። ኦፍ ኮርስ ከእግዚአብሔር ጋር ስላዳመጣችሁኝ አመሰግናለሁ። አበባ ባላለ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። አሁን ደግሞ ከደብረ ዘይት ብዙዎቹ በቲፒኤስ ተጠቃሚ የነበሩ ሰዎች ወደ ሀገራቸው መመለስ ይፈራሉ እና ሌላ አማራጭ አላቸው ወይ? ለምሳሌ አሳይለም መጠየቅ ይችላሉ ወይ? ሌሎች የቪዛ አማራጮች ካሉ እስኪ እሱን ቢጠቁሙን። ቲፒኤስ እና አሳይለም የሚለያቸው ቤዚክ ነገር ምንድነው? ቲፒኤስ ፕሩቭ ማድረግ አይጠበቅብንም። the only thing ማሳየት የሚጠበቅብን ዴዚግኔት ከተደረገበት ቀን በፊት አሜሪካ ውስጥ መግባታችንን ነው። ከዛ ውጪ እና ከዛ ሀገር መምጣታችንን የክሪሚናል ሂስትሪ እንደሌለን ማሳየት ነው የሚጠበቅብን እና ምንም አይነት ኢንተርቪው የለውም። ምንም አይነት ፐርሰናል የሆነ ኢንዲቪጁዋላይዝድ አሰስመንት የለም። አሳይለም ከዚህ ይለያል። አሳይለም ፐርሰናል መሆን መቻል አለበት። መንግስት ወይም ከመንግስት ጋር የተያያዘ አካል ከዚህ በፊት እኛ ላይ ጉዳት ማድረሱን ወይም ጉዳት ሊያደርስ እንደሚችል ያን ጉዳት አገራችን ውስጥ ሌሎች ቦታ ሪሎኬት በማድረግ ማናመልጠው መሆኑን ማሳየት ይጠበቅብናል። ስለዚህ ኢንዲቪጁዋላይዝድ አሰስመንት ነው አሳይለም እና ወደ አሳይለም መግባት ይቻላል። ምክንያቱም የካንትሪ ኮንዲሽኑ ያሳያል፣ ግን ደግሞ ፐርሰናል የሆነ ጥቃቶች ደርሰውብናል የሚለውን እውነተኛ በሆነ ስቶሪ መደገፍ ያስፈልጋል ማለት ነው። ትልቁ እንግዲህ ቲፒኤስ ውስጥ ላሉ ሰዎች መግባት የሚችሉት ወደ አሳይለም ነው። ኦፍ ኮርስ ከአንድ ዓመት በላይ ያለፋቸው ሰዎች ሊኖሩ ይችላሉ። ይሄን እንግዲህ ከህግ ባለሙያዎች ጋር በመነጋገር የሊጋል አርጊመንት ማስገባት ይቻላል። ዩኤስሲአይኤስ ማለት ነው ሊጋሊ እንዴት ይሄን ሳፖርት እንደሚያደርገን፣ ለምን ኤክስትራ ኦርዲናሪ ኮንዲሽን እንደምናሟላ፣ ለምን ከአንድ ዓመት በላይ አልፎን አፕላይ ማድረግ እንደምንችል በአሳይለም ሂደት ውስጥ የህግ ሰዎች የግድ ይሄን ማብራራት ይጠበቅባቸዋል። ቦርድ ኦፍ ኢሚግሬሽን አፒልስ አንድ የወሰነ ውሳኔ አለ።
አፕሊካንት በርደኑን የመሸከም ግዴታ አለባቸው የሚል ማለት ነው። ለምሳሌ ኢቭን ኢፍ ኦፊሰሩ ከአንድ ዓመት በላይ ቲፒኤስ ውስጥ ቆይተን ወደ አሳይለም መሄድ እንደምንችል ቢያቅ እንኳን ያወቀ አሳይለም ጠያቂውን ፌቨር የሚያደርግ ውሳኔ የመወሰን ግዴታ የለበትም። ስለዚህ አፕሊካንቱ ነው ወይም አፕላይ የሚያደርገው ግለሰብ ነው ያን የህግ ክርክሮች ማቅረብ የሚጠበቅበት። እስካላቀረበ ድረስ ኦፊሰሩ ቢያውቀው እንኳን ኢሊጂብል እንደሆነ አስቦ ሊፈርድበት ይችላል ማለት ነው። ስለዚህ ሌጂት የሆነ አርጊመንት ማቅረብ እስካልቻለን ድረስ ኢሊጋል አርጊመንት እስካላቀረብን ድረስ ምናልባት ይህን ፕሮሰስ ሊያመልጠን ይችላል። ለዚህ ነው በዚህ ኬዝ ውስጥ በተለይ ከአንድ ዓመት በላይ ያለፈን ሰዎች ምናልባት የህግ ባለሙያችን ሳፖርት በዚህ ሰዓት የሚያስፈልገን ማለት ነው። ሴክሬታሪ ክርስቲኖም በኢትዮጵያ ያለው ሁኔታ ተሻሽሏል፣ ደህና ነው፣ ስለዚህ ዜጎች ወደ ሀገራቸው መመለስ ይችላሉ የሚል አይነት ስሜት ያለው መግለጫ የሰጡ ዛሬ። ይህ የእሳቸው ደምደሚያ ከእውነታው ጋር እንዴት ይገናኛል? ህጋዊ መሰረቱስ እንዴት ነው የሚታየው? ያ እንግዲህ ሰዎች ይህን መመልከት ያለባቸው ከዚህ በፊት ቲፒኤሳቸው የተነሳላቸው ሀገሮችስ ምን አይነት ኮንዲሽን ላይ ያሉት የሚለው። ለምሳሌ የቬንዙዌላ የሱዳንን ጨምሮ ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተሳቸው ተነስቷል። የሱዳን ሁኔታ ቲፒኤስ መጀመሪያ ዲዚግኔት ሲደረግ ከነበረው በጣም ተባብሶ ነው ያለው። የቬንዙዌላ ሁኔታ እንግዲህ የአሜሪካ መንግስት ጭራሽ ለመውረር እየተዘጋጀና ምንም አይነት የሚወጣና የሚገባ ምንም አይነት ኢንተርናሽናል ፍላይቶች እንዳይኖሩ ባገደበት ሁኔታ የተነሳ ነው። ስለዚህ የኢትዮጵያም ሲቹዌሽን ከነዚህ ሀገሮች የተለየ አይደለም ማለት ምን ማለት ነው? መጀመሪያ ዲዚግኔት ሲደረግ የኢትዮጵያ ቲፒኤስ የትግራይ ጦርነት ብቻ ነበር የነበረው። ዛሬ የትግራይ ጦርነት አክቲቭ ነው። የተለያዩ የሀገራችን ክፍሎች በጦርነት እየታመሱ ነው። ከአዲስ አበባ በቀር ብዙ ቦታዎች ሰላም የለባቸውም። ሰዎች በሰላም መንቀሳቀስ አይችሉም። ስለዚህ የኢትዮጵያ ኮንዲሽን እውነት ለመናገር አልተሻሻለም። ለዚህም ነው የኢትዮጵያ ቲፒኤስን ተርሚኔት መደረግ ወደ ፍርድ ቤት መውሰድ ቤስት ሶሉሽን የሚሆነው። እንደ አሜሪካን ሲቪል ሊበርቲ ዩኒየን እነዚህ ኤሲኤልዩ የሚባሉት ወደ ፍርድ ቤት ለመውሰድ እየተንቀሳቀሱ ነው። በተለይ ዲኤምቪ አካባቢ ያሉ የኢትዮጵያን አሶሲዬሽኖች እነዚህን ኦርጋናይዜሽኖች በመገናኘት ሞኔታሪ ሳፖርት፣ ፋይናንሻል ሳፖርት መስጠት ተገቢ ነው። ክላስ አክሽን ውስጥ ኢትዮጵያኖች በመሳተፍ በቲፒኤስ ፕሮቴክሽን ውስጥ ያላችሁ ኢትዮጵያን በመሳተፍ ይሄን የህግ ሂደት ማምጣትና ፍርድ ቤት ኤክስቴንድ እንዲያደርገው አትሊስት ለተወሰነ ጊዜ ኤክስቴንድ እንዲያደርገው ማገዝ ይቻላል የሚል እምነት አለኝ። ምክንያቱም በሶሪያ ወይም በሲሪያ እና በሌሎች የቲፒኤስ የተነሳላቸው ሀገሮች ፍርድ ቤቶች ይሄን ማስገደድ ችለዋል። ዲኤችኤስን ለ18 ወራት ላይሆን ይችላል፣ ግን ለተወሰኑ ወራት ኤክስቴንድ ማድረግ ይቻላል። በኢትዮጵያም ሲቹዌሽን የኢትዮጵያ ሴናሪዮስ ካልተለወጠ ድረስ እንደውም ተባብሶበት እስካለ ድረስ ይሄን ማድረግ ይቻላል የሚል እምነት አለኝ። ይሄን ሌሎቻችን ፑሽ ማድረግ ይጠበቅብናል። ሰላም፣ ሚሊዮን ነኝ፣ የኢሚግሬሽን ጠበቃ በሲያትል ዋሽንግተን። ዛሬ ዲሴምበር 12 2025 ዲኤችኤስ ሆምላንድ ሴኩሪቲ ኦፊሻሊ የኢትዮጵያን ቲፒኤስ ተርሚኔት አድርጎታል። እንደሚታወቀው የኢትዮጵያ ቲፒኤስ ወይም ደግሞ ቴምፖራሪ ፕሮቴክትድ ስታተስ የሚባለው ከኦክቶበር 2022 ጀምሮ ኢትዮጵያ ውስጥ በደህንነት እጦት ምክንያት ፕሮቴክሽን ለመስጠት የአናውንስ የተደረገ ጊዜያዊ ፕሮቴክሽን ስታተስ ነበረ። የሆምላንድ ሴኩሪቲ ቃል አቀባይ እንደተናገሩት ኮት ኮንዲሽንስ ኢን ኢትዮጵያ ኖ ሎንገር ፖዝ አ ሲሪየስ ትሬት ቱ ዘ ፐርሰናል ሴፍቲ ኦፍ ሪተርኒንግ ኢትዮጵያን ናሽናልስ ይላል። በዚህም ምክንያት ቲፒኤስን ተርሚኔት ለማድረግ ወስነናል ብለዋል። ቲፒኤሱ ዛሬ ቢያልቅም ለሚቀጥሉት 60 ቀናት የቲፒኤስ ላይ የነበሩ ሰዎች ትራንዚሽናል ፔሪየድ ላይ ይሆናሉ። ያ ማለት በ60 ቀን ውስጥ ወደ ሌላ ስታተስ ማስቀየር አለባቸው። የስራ ፈቃዳቸው ለ60 ቀን ቫሊድ ነው እስከ ፌብሩዋሪ 13 2026። ቲፒኤስ ያለቀባችሁ ሰዎች በ60 ቀን ውስጥ ዲፓርት እንድታደርጉ ወይም ደግሞ ከሀገር እንድትወጡ ካልሆነ ወደ ሌላ ስታተስ እንድትቀይሩ ወይም ደግሞ ሌላ ስታተስ እንድትጀምሩ ሪኮመንድ ይደረጋል። ለምሳሌ አሳይለም ፋይል ማድረግ ሊሆን ይችላል፣ አጀስትመንት ኦፍ ስታተስ በጋብቻ ሊሆን ይችላል፣ ኦር በልጅ ወይም ደግሞ ለሌላ አይነት ስታተስ ኤሊጂብል ከሆናችሁ በ60 ቀን ውስጥ እንድታደርጉ ሪኮመንድ ይደረጋል። ስለዚህ የቲፒኤስ መቋረጥ አሳይለም ላይ ለነበሩ ወይም ደግሞ አሳይለማቸው ፔንዲንግ ላይ ላለ በፍርድ ቤትም ይሁን በዩኤስሲአይኤስ የቲፒኤስ መቋረጥ የተለየ ስታተስ ስለማይጥላቸው ሀሳብ ሊገባቸው አይገባም። አይሆፕ የኢንፎርሜሽን ያግዛችኋል ብዬ ተስፋ አረጋለሁ። ጥያቄ ካላችሁ ይደውሉልን። አመሰግናለሁ።